ሰይፍ ይዘህ ትመጣብኛለህ፣ ጦር ይዘህ ትመጣብኛለህ፣ ኮኔክሽን ይዘህ ትመጣብኛለህ፣ ገንዘብ ይዘህ ትመጣብኛለህ፣ ባለስልጣን ይዘህ ትመጣብኛለህ። እኔ ግን እየተገዳደርከኝ ባለው በእኔ አምላክ በሰራዊቱ ጌታ በእግዚአብሔር ስም መጣብሃለሁ፣ እደፋለሁ። እንዲህ በሉና የያዝኩትን ነገር በሉ እግዚአብሔር የዳዊት ጠጠር አድርጎታል በሉ። አንደኛ ሳሙኤል ምዕራፍ 17 የዛሬ መልእክቴ ድሉ አይደለም። በዚህ ሁኔታ ዳዊት ያንን ፍልስጤማዊ አሸነፈ ብዬ አርበን ነግሬያቸዋለሁ። ሁኔታው ምንድነው? ሁኔታው በጠጠርና በድንጋይ ነው ያሸነፈው እና ዳዊት እመታዋለሁ እሱን እገለዋለሁ ካለ በኋላ ከቁጥር 32 ጀምረ ቀስ ብለህ አንብብልኝ። ዳዊትም ሳኦልን ከዚህ ከፍልስጤማዊ የተነሳ የማንም ሰው ልብ አይሸበር፣ እሺ ለምን ባሪያ ሄዶ ይዋጋዋል አለው። ሳኦልም መልሶ አንተ ገና አንድ ፍሬ ልጅ ነህ፣ ሰውየው ግን ከልጅነቱ ጀምሮ ውጊያ የተለማመደ ስለሆነ። አሁን በደንብ ስሙኝ። አንተ ገና አንድ ፍሬ ልጅ ነህ፣ ሰውየው ግን ከልጅነቱ ጀምሮ ውጊያ የተለማመደ ስለሆነ ወጥተህ ይህን ፍልስጤማዊ ልትገጥመው አትችልም አለው። አሁን አነጻጽሮ የነገረው አገር መሪ ነው። አንተ ገና አንድ ፍሬ ልጅ ነህ፣ ሰውየው ከልጅነቱ ጀምሮ ውጊያ ተለማምዶ ያደገ ነው። አይሆንም አሉ። አይሆንም እያለው ያለው ፍሬንዱ አይደለም፣ አገር መሪ ነው። አይሆንም እያለ ያለው ቀጥል። ዳዊት ግን ሳኦልን እንዲህ አለው፣ አገልጋይህ የአባቱን በጎች በሚጠብቅበት ጊዜ አንበሳ ወይም ድብ መጥቶ ከመንጋው አንድ በግ ነጥቆ ሲሄድ ተከትዬ በመሄድ እመታውና ካፉ አስጥል ነበር። ፊቱን ወደ እኔ በሚያዞርበት ጊዜ ጉሮሮን ይዤ በመምታት እገድለው ነበር። ባሪያህ አንበሳውንም ድቡንም ገድሏል። ይህም ያልተገረዘ ፍልስጤማዊ የሕያው እግዚአብሔርን ሰራዊት ተገዳድሯልና መጨረሻው ከነርሱ እንዳንዱ ይሆናል። ይኸውላችሁ እስከዛሬ በሕይወታችሁ እንደወደቀው እንደተመታው ነገር ያሁን ከፊታችሁ ያለው መጨረሻው እንደዛ ይሆናል። ከአንበሳ መዳፍና ከድብ መንጋጋ ያዳነኝ እግዚአብሔር። አሁን ይኸው በደንብ ስማኝ። እያወዳደራቸው ነው አይደል? ሳኦል ጎልያድ ከልጅነቱ ጀምሮ ጦረኛ ነው። አንተ ገና አንድ ፍሬ ሕፃን ልጅ ነህ አሉ። ዳዊት ደስ የሚለኝ በንጉሱ ንግግር አያንስም። የተናገረው ጓደኛው አይደለም፣ ቸርች መሪ አይደለም፣ አገር መሪ ነው። አትችልም ሲለው አያቁኝም ጋሻ አለው። እንግዲህ መናገር ካለብኝ እናገራለሁ አለ። አንዳንድ ሰው ባይዘው አያቀንም፣ ሳያቀን ስለኛ ለማውራት ድፍረቱ። አንዳንድ ሰው አያቀውም ስለ ወንጌል የሄድነው መንገድ። ዛሬ ምን ነዳው መኪና ነው የምታር። የመጀመሪያ ቸርች ካንቺ ጀምር ስፒከር የገዛውት አባቴ የገዛልኝ ኮንዶሚኒየም በሸጬ ነው። they don't know this። አያቁም። የአገልጋይ ደሞ 350 ብር እያለ ነው አገልጋይ ለመሆን የወሰንኩት። መኪና የሚነዳ አገልጋይ አይቻላቀም። ያኔ they don't know የመጣነውን መንገድ። ትምህርት ቢብሎን አይደለም መርጠን ነው እግዚአብሔርን ማገልገል። ብዙ ሰው የሚሻማበት መንገድ አያውቅም። ብዙ ሰው ይሄን አንተ ትንሽ አራ በለው ልንገሮታ ስላላወራን ነው እንዴ እንናገር እንዴ? የአባቴን በግ ስጠብቅ አንበሳ ይመጣ። አንበሳ አዎ። ከዛስ ከመንጋ ይዞ ሄዳል እና ምን ከተለዋለሁ። ምን ልታረግ? ከአፉ ነው ምንጥቀው። ከአፉ ማጃና ሀዳባሳ የሚቀጥለው ዘመን ከአንበሳ አፍ ነጥቀህ ትበላለህ። እነ ዳዊት በግ ሲታረድ እነ ዳዊት ቤት ሰዎቹ አያውቁም፣ ወንድሞቹ አያውቁም። ዳዊት ግን ያውቃል። እቺ በግ እኮ ድብ ሊበላት የነበረች ነች። ዛሬ ፋዘር ቤት ተበላች ይላል። አስጠያት ነው እኮ ይላል። አማቶራፊና አታቁማው። እኔ ግን እያስጣልኩ ነው የኖርኩት። አሁን ቀጥለት። ስለዚህ አሁን የዳዊትን ፕሮፋይል አቀረበለት።
እንዲህ ነኝ እኔማ እንዲህ ነኝ። አንተ የምታውቀው ስለ ጎልያድ ነው። እኔም እንዲህ ነኝ። ቀጥሎ ደርስ የሚለኝ ቃል አለ። አንበሳና ድቡን የመታልኝ እግዚአብሔር። ያንን ድል ያገኘሁት በእግዚአብሔር ነው። አንበሳውን ስመታ ጡንቻ አይደለም። አንበሳውን ስመታ ጦሬ አይደለም። አንበሳውን ስመታ እግዚአብሔር ነው። ያ እግዚአብሔር ዛሬም አብሮኝ ስላለ ይሄንን ይመታዋል። ስለ ራስህ ከሌላ ሰው አትስማ። አንተ ትንሽ ልጅ ነው ሲሉ አትስማ። ድሮ ገና አገልግሎት ሲጀምር ቸርች መጣው ከፊት ነው የምቀመጠው። ሁሉም ነገር ውስጥ መግባት ፈልጋለሁ። ሳውንድ ሲስተም ሲበላሽ ማስተካከል ያምረኛል። ስፒከሩንም እንዲያስተካክላል። ሁሉም ነገር ውስጥ ኳየር ሲዘምር ማይኩ እንዲካይ ወጥቼ በላይ መለከተኝ አስተካክላለሁ እና አገልግሎት እየጀመርኩ ትንሽ ቸርች ውስጥ አንድ አክቲቭ አገልጋይ ነበር። ውጪም ሀገር ምናምን እየደፋኝ ዲኛል ደብረዋል። አልጣምኩትም እና ደግሞ ዛሱ የሚከበር ነው። ገንዘብም አለው። ውጭ ሀገር ወጣም ይላል። ብሎ መጣ። እንዲህ ነው ፕሮግራም ሲያልቅ አትንቀዥቀዥ፣ ተረጋጋ። እንደዚህ ያለ የሚታደገው ተረጋጋ። ቁመቱም ረጅም ነው። ጫን ብሎኝ ሄደ። እንደዚህ ደፈጣጠቅ ትንሽ ጊዜ አልቆይ። እሱ የሚመራውን የአገልግሎት ክፍል እኔ መሪ ሆንኩኝ። ቅባቱ እያደገ መጣ። ከዛ እኔ ሆንኩ ተረጋጋ ምለው። አሜሪካን ሀገር ለአገልግሎት እጅ አንድ ቀን አገልግሎት ውስጥ መሃል ጉባኤ ውስጥ አየሁት። ተረጋግቷል። እሱ የሱ ተረጋጋ ቢያረጋጋኝ ስኖሮ አማሳ አልገባም። እሱ ተረጋጋ እያለ አውቀዋለሁ። ኢንተርናሽናል ፕሮፌት እንደሆነ ማያላ እንዲህ ነው ምለት ነው ለሱ ወይኔ ቢያቀኝ ኖሮ እንዳይልም ላዛ ወይኔ ወይኔ ናቁ ሰዎች ወይኔ ወይኔ አማን ወይኔ 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 አባባን ታራጃና ሀዳ ሳኦል አንተ ሕፃን ልጅ ነህ ብሎ ሳይጨርስ ምዕራፉ ሳይዘጋ እልፍ ገዳይ ተብሎ ተዘፍኖለት የሚቀጥለው ዘመንህ ንጉስ አፍ ላይ አይደለም ማለት። አሁን በደንብ ስማኝ፣ ቀጥል። ስለዚህ አሁን አንድ ኤክስፒሪየንስ እየነገረው ነው። አስደንጋጭ ኤክስፒሪየንስ። ሳኦል ፊቱ የቆመው ሰውዬ አንድ ሕፃን ትንሽ ልጅ እንደሆነ ሲገምት፣ ልጁ ግን እንግዲህ ፕሮፋይል ላቀርብሎታለሁ። አንበሳ መትቻለሁ፣ ድብ መትቻለሁ። መምታት አይደለም የነከሰውን ካፉ ላይ ተቀብዬ ቤት እየገብቻለሁ እያለ ነገረው። እነዚህ ሁሉ ድሎች ግን የጡንቻዬ ሳይሆን የእግዚአብሔር ናቸው ብሎ ጨረሰለት። ቀጥል፣ አሁን ቀጥል። ከዚያም ሳኦል ለዳዊት የገዛ የራሱን ጦር ልብስ አለበሰው። አሁን ስሙኝ፣ ምን ሰጠው? ዝም ብሎ የጦር ልብስ አለም፣ የንጉስ ልብስ ነው የሰጠው። የራሱ ኤክስፔንሲቭ ነው፣ ሌላ ሰው ላይ የለም። ጦሩን ሰጠው የራሱ። አሁን ቀጥል። ጥሩር አጠለቀለት፣ እሺ። ከናስ የተሰራ ቁርም ደፋለት፣ እሺ። ዳዊትም ይህን አይነት ልብስ ለብሶ ስለማያውቅ ሰይፉን በጦር ልብስ ላይ ታጥቆ ለመራመድ ሞከረ። እሺ። እርሱም ሳኦልን ያልተለማመድኩት ስለሆነ ያልተለማመድኩት እኔ ህይወቴ ላይ የመጡ ድሎች ጠቅላላ በዚህ አልነበሩም አለው። ትላንትም አሸንፌያለሁ፣ ከትላንት በፊትም አሸንፌያለሁ፣ አምናም አሸንፌያለሁ። ልምምዴ ግን በእነዚህ አልነበረም። እዚህ የደረስኩት በእነዚህ አልነበረም። አረ ኢየሱስ ጌታ ነው። ድል ያስለመደ ጌታ ያስቀጥላል። ይሁን አለ። ይኸውልህ የተለማመድከውን ቀጥለው። ትላንት በጾም ነው ቀጥለው። ትላንት በጸሎት ነው ቀጥለው። ትላንት በልሳን ነው ቀጥለው። ኤክስፒሪየንስ እንደዚህ አይደለም። እማሸንፈው በእነዚህ አልነበረም። እንዴ ከባድ ነገር እኮ ነው። ባይዘው ጥሩር ራስ አረገለም ማለት ምን ማለት መሰለህ?
ፕሮቴክሽን ነው እኮ። በቀላሉ ልንገር፣ ጥይት የማይመታው ልብስ አለበሰው ማለት ነው። ወደ ጦር ሜዳ እየሄደ አይ ኤክስፒሪየንስ የለኝም በዚህ እና በደሙ ተሸፍኜ ነው የማሸንፈው። ጋናማ እንትናን ደውልለት በእንትና በኩል ኮኔክሽን ብትፈጥር ነበር። አይ እንደሱ አይነት ልምምድ የለኝም እና ቤቴ ገባለሁ፣ በልሳን አወራለሁ፣ ፊቴን እየነካው እግዚአብሔር ሞገስ ያለብሰኛል፣ በጠላቶቼ ፊት ድል ይሰጠኛል አለ። እዚህ ቤት የሚቀጥለው ሳምንት ጎልያድን የሚጥል ሰዋል፣ ትልቅ ነገር የሚወድቅለት ሰዋል። ጃባሃራ ቫዲያሳ ድል ያስለመደ ጌታ አሁን ይመጣል። እስቲ አልተለማመድኩትም በሉ። በጦር አናትን እንዳይሰነጥቅህ ግድ የለም። እኔ በዚህ አይደለም የተጠበቅኩት። ያኔ አንበሳውን ያስጣለኝ አይደለም። ዋናው እኮ ጭንቅላት እንዳይመታ ነው። ጥሩ ለጭንቅላት ነው። ጭንቅላት ከተመታ ነፍስ ይጠፋል ምናምን እና ብታረገው አይ የአንበሳ መዳፍ እኮ የሰው ጭንቅላት ይሰነጥቃል። ግን የሚገርምህ ነገር በዚህ አልነበረም ያኔ ያመለጥኩት። ልምምዴ ይሄ አልነበረ። ጃጋቫዲያሳ ድብ የቧጨረው ሰው እኮ ኦልሬዲ በቃ ይሞታል እኮ አይደል? ግን ይገርማል። ይሄን ሳለብስ ነበር ድብ ያሸነፍኩት። ጋላጋባ ይሄን ሰይፍ አይተዋል። አዎ ድቡን የመታወት ግን በዚህ አልነበረም። እና ምንድነው ልምምድህ? ቀጥል እስቲ ልምምዱ ጋር እንሂዳ። ከዚያም በትሩን በእጁ ያዘ። እሺ 5 ድቡልቡል ድንጋዮች ከወንዝ መርጦ በረኛ ኮሮጆ ከጨመረ በኋላ ወንጭፉን በእጁ ይዞ ወደ ፍልስጤማዊው ቀረበ። አሁን ስማኝ፣ እነዚህን ሁሉ ልምምዶች አሁን የተለማመድኩት አለ። እስቲ ምንድነው የተለማመድከው? 5 ድንጋይ፣ በትር፣ ወንጭፍ። እየሄደ ያለው ሊገጥመው ልብሱ ብቻ 57 ኪሎ የሆነ ሰውዬ ነው። ጎልያድ የለበሰው ብረቶች 57 ኪሎ ምን እንደሆነ አስበዋል? ጥሩሩ ብቻ 57 ኪሎ። እኔ ከዚህ በፊት ብያለሁ፣ ኦሬዲ ታንክ በለው ብያለሁ። 57 ኪሎ የጦሩ እጀታ የእንትም ወርወሬ ይመስላል። ይሄ ምንድነው? የሸማኔ ወርወሬ ያክል። ጦሩን የሚይዝለት አንድ ጋሻ ጃግሬ ያለው። ቁመቱ ስንት ነው? 6 ክንድ ከምናምን። ምን ማለት ነው በሜትር? 3 ሜትር ከምናምን። በኢየሱስ ዝግባው ሰው አለ እዚህ ቤት። አሁን ለምድር የከበደ ነገር ባንተ ይወድቃል። ለኢትዮጵያ የከበደ ነገር ላንተ ይወድቃል። የሆነ ትልቅ ሰው እዚህ ቤት አለ። ቁመት የለውም፣ እድሜ የለውም፣ ኤክስፒሪየንስ የለውም፣ ድል ግን ያገኛል። አሁን ልክ ይዞ ሲሄድ ሳኦል ጎልያድ የሚለውን በልል ስማልኛል። ፍልስጤማዊው ጋሻ ጃግሬውን እፊት በማስቀደም ወደ ዳዊት እየቀረበ መጣ። እሺ እርሱም ዳዊትን ትኩር ብሎ ሲያየው ደምግባት ያለው መልከ መልካምና አንድ ፍሬ ልጅ ነበር። አሁንም ይኸው አንድ ፍሬ ሳኦልም አንድ ፍሬ ብሎታል። ጎልያድም አንድ ፍሬ። ቀጥል። ስለዚህ ናቀው። ምን ስለዚህ ናቀው። ቀጥልልኛ። ፍልስጤማዊውም ዳዊትን በትር ይዘህ የምትመጣብኝ እኔ ውሻ ነኝን አለው። እሺ በአማልክቱም ስም ረገመው። አሁን ወጣ ከምድር ጦርነቱ። ምዕራፍ 17 ገና ሲጀምር እስራኤላውያን ተጨነቁ። ይዘገነኛል፣ በዚህ እናደዳለሁ እኔ። ያን ፓርት እስራኤላውያንና ሳኦል ተጨነቁ የሚለው ፓርት አንድ ሰው ነው የሚያስጨንቃቸው። እየወጣ አንድ ሰው የለም። በተናገዘ ጊዜ ይፈሩ ነበር ይላል። ድምፁን ባሰማ ጊዜ ይፈሩ ነበር፣ ይንቀጠቀጡ ነበር ይላል። ቻሌንጁ ምንድነው? የአገር ቻሌንጅ ነው። የእግዚአብሔር ሕዝብ የኪዳን ሕዝብ ቻሌንጅ ነው። በደንብ እየሰማኝ ያለ ሰው ይሄን ቻሌንጅ እንግዲህ ድንገት እና አቶ እሰይ የሚባል ሰው ያሉ አርጅተዋል። 8 ልጅ አላቸው። ልጆቻቸው ጠቅላላ ጦርነት ሄደዋል። አንዱ ብቻ ቤት ቀርቷል። ለምን? የሁሉ ታናሽ ስለሆነ ይላል። እግዚአብሔር ደግሞ በባህሪው የሁሉ ታናሽ ይወዳል። አሉ እዚህ ቤት የሁሉ ለጦርነት አይበቁም፣ ለስራ አይበቁም፣ ለጸሎት አይበቁም፣ ለአገልግሎት አይበቁም የተባሉ የተናቁ ሰዎች፣ የሁሉ ነገር ትንሽ የተባሉ ሀያተካማዲያሳ ትንንሽ የተባሉ ሰዎች ድል ያደርጋሉ። ከቤቱ የሁሉ ታናሽ ነበር ይላል። እዚሁ 17 ላይ መጽሐፈ መሳፍንት ላይ ጌዲዮን ስለሚባል ሰው እግዚአብሔር ምድያምን ሊመታ ሲል ጌዲዮን ምንድን ያለው? እኔ ከአባቴ ቤት የሁሉ ታናሽ ነኝ አለ። እሺ
ዳዊትም የሁሉ ታናሽ ነበር ይላል። ኢሳይያስ 60:22 አንብብልኝ። ታናሹ ለሺ እሺ የሁሉ ታናሽ ለብርቱ ሕዝብ ይሆናል። ይኸውልህ የሚቀጥለው ዘመን ሰው ውራ ያስቀመጣቸው ኋላ የተደረጉ ሰዎች እንዴት እንደሆነ አይታወቅም፣ ከፊት ይመጣሉ። አጃባ ካፊናሳ የሁሉ ታናሽ ለብርቱ ሕዝብ ይሆናል። ለዚህ ነው መጽሐፍ ቅዱስ እንዲላል ማንም ይልና ታናሽነትህን ማንም ማለት ውጪ ብቻ አይደለም፣ ራስም አትናቀው፣ አታስርከው። አዎ ትንሽ ነህ፣ ግን የታቀደብህ ፕሮግራም አለ። ዳዊት ግን የሁሉ ታናሽ ነበር ይላል። አሁን በደንብ ስሙኝ። ዳዊት የሄደው እንጀራ ለማድረስና የጦርነት ወሬ ለቤተሰብ ለማምጣት ነው። እየሰማኝ ያለ ሰው ብቻ ቀኝ እጁን ዘርግቶ አሜን ይበል። እንጀራ ለማምጣት ቀጥሎ ወሬውን ለመንገር ነው ሄደው። እንደ ድንገት ጎልያድን ሰማ። ጎልያድን ብቻ አይደለም ለገደለው ሰው ንጉሥ ልጁን ይደርለታል፣ ብዙ ገንዘብ ይሰጠዋል የሚለውን እየሰማያል ወደ ወንድሙ ተጠጋ። ዳዊት ይሄ ወሬ ምንድነው እያለ ሲጠይቅ ወንድሙ መጣ። በደንብ ስሙ። ኤልያብ ምን አለው? ኤልያብ ወንድሙ ምን አለው? ቁጥር 28 ታላቅ ወንድሙ ኤልያብ ዳዊት ከሰዎች ጋር ሲነጋገር በሰማ ጊዜ እጅግ ተቆጥቶ ለምን ወደዚህ ወረድክ? እነዚህንስ ጥቂት በጎች በምድረ በዳ ለማን ተውካቸው? ትዕቢትህንና የልብህን ክፋት አውቃለሁ። በቃ ስማኝ፣ ትዕቢተኛ የልብህን ክፋት አውቃለሁ። ቤታችንን አፍርሰ መጣ፣ የፋዘርን በጎች በትነ። ትክክለኛ መካሪ መስል አንዳንድ ሰዎች ቸርች ውስጥ የሚከራከሩት ጎልያድ ፊት ቆሞ አጋንንት እየወጣ በሽተኛ እየተፈወሰ የህዝቡ ገንዘብ ይላል አይመስልም? የሚያዘ የፋዘር በጎች ምን ይላል? ጎልያድ ዘብጊሹ ይሄ ትልቅ ነገር አይደለም ብሎታል ዳዊት። ወዲያው አንዴ ስሙኝ፣ ዳዊትን እኔ በጣም እኮ ያስቀኛል። የልብን ክፋትና ተንኮልን አውቃለሁ። እየሰማ ነው። እግዚአብሔርስ ዳዊትን ሲያው ምን አለ? እንደ ልቤ የሚሆን የእሴይ ልጅ ዳዊት። ለካ ማንም ስለ ልባችን መናገር አይችልም። እኔ ልብና ኩላሊትን እመረምራለሁ። ዳዊት በስንት ሰው ተናቀ? በወንድሙ ተናቀ፣ በንጉስ ተናቀ፣ በአባቱ ወረዲ ተንቋል። ባይናቅማ ጦር ሜዳ ይላክ ነበር። 3 መጨረሻ በራሱ በጎልያድ ተናቀ። የናቀበት እጁ ላይ ያለውን ነገር በትሩንና ወንጭፉን የናቀበት። አንተ እኔ ውሻ ነኝ ይሄን ይዘብት መጣ። ራሱን ናቁት፣ እጁ ላይ ያለውን ነገር ናቁት። ዛሬ እጃችሁ ላይ ስላለው ነገር ነው የምናገረው። ሰው ለክቶታል። ዕውቀትሽን፣ ችሎታሽን፣ የንግግር አቅምሽን፣ ሱቅሽን፣ ስራሽን፣ አገልግሎት በቃ እዚህ ጋር ብሎ እጅ ላይ ያለውን ነገር ለክተውብሃል። ከዚህ ምንም አይፈጥርም ብለው ማቃታካባ ሲጠሩ ራሱ ያ ጠጠር ያዘው ልጅ እያሉ ነው የሚጠሩ። እጅ ላይ ባለው ነገር ወራዳ የሆነ ስም ሰጥተውሃል። አዝነሃል። የያዝኩት ትልቅ አይደለም ብለሃል። የሰራዊት ጌታ እግዚአብሔር ዛሬ የያዝከውን ነገር ተጠቅሞ ያከብርሃል። ምን አለ ጮህ አሜን ብትለኝ። ሄባጋፋኒያና ኩባር ረፊዲያ ባያ ዊጋፋኒያና ቦሳ አንድ ሰው እጅ ላይ ያለ ነገር ዛሬ ድል ያመጣል። እግዚአብሔር ሙሴ መጣና ይሄን ህዝብ ነፃ ታወጣለህ ሲል እኔ በምን ችሎታዬ በምን ዕውቀቴ? እጅ ላይ ምን አለ? በትር። አሁን እግዚአብሔር እጅ ላይ ያለውን ነገር የሚያከብድበት ዘመን ነው። ላቫላ አይፈለግም የተባልሽው ትምህርት ይጠቅማል። የሆነ ሰው የያዘው ነገር ይቀየራል። ልገት ማሃቴ ጋባ ይደረደራል፣ ያንቺ ይመረጣል። ይደረደራል፣ ያንተ ይመረጣል።
ይደረደራል፣ ያንተ ይከብዳል። ይሁን ሰው ለምን አሜን አይለኝ? ኢየሱስ ያድናል። ዳዊት ያኔ ለሳኦል ሲነግረው አንበሳውን መትቼዋለሁ፣ ድቡን መትቼዋለሁ ካለ በኋላ ቀጥሎ ያለው ነው ድሉ ውስጥ ያለው ምንድነው? አንበሳውን ስመታ ድቡን ስመታ አብሮኝ የነበረ ያኔ የረዳኝ አለ ይሄ ልብስ ሳይኖር የረዳኝ፣ አንተን ሳላቅ የረዳኝ፣ ሰው ሳይሰበሰብ የረዳኝ፣ ፌመስ ሳልሆን የረዳኝ፣ ሳልታወቅ የረዳኝ፣ ገንዘብ ሳይኖር የረዳኝ፣ አጠገቤ ሳልታጀብ የረዳኝ፣ ያ የረዳኝ አምላክ ዛሬም ይረዳኛል። ይሄን ዊዝደም ይሁት። በህይወታችሁ ከሚገጥሟችሁ ጦርነቶች ውስጥ እግዚአብሔርን አታስወጡት። በህይወታችሁ የሚመጡትን ጦርነቶች ሁሉ ውስጥ እግዚአብሔር ይግባበት። በህይወታችሁ የሚመጡ ጦርነቶች ውስጥ የምታቋቸውን ሰዎች፣ ገንዘባችሁን፣ ጡንቻችሁን አታስገቡ። ከህይወታችሁ ጦርነቶች ውስጥ እግዚአብሔርን አታስወጡት። ዛሬ ገንዘብ ስላለ አያስፈልግም። ዛሬ ጡንቻ ስላለ አያስፈልግም። ዛሬ ስልጣን ስላለ አያስፈልግም። ኖ እንደ ተለማመድከው ተንበርክከ ጸልየ በልሳን አውርደህ እርዳይ ብለህ የሳኦልና የጎልያድና የዳዊት ጦርነት የሰይፍና የቀስትና የጠጠር ጉዳይ አይደለም። ወዲያው ጎልያድ ጉዳዩን መንፈሳዊ አደረገ። በአማልክቶቹ ስም ረገመው። ጎልያድ ወዲያው መራገም ሲጀምር ዳዊት ምን አለ? እኔም ስፒሪቱ ሪልም ላይ ነው እኮ የምጫወተው አሉ። ቀጥል። ዳዊትም ፍልስጤማዊውን እንዲህ አለው፣ አንተ ሰይፍ፣ ጦር፣ ጭሬ ይዘህ ትመጣብኛለህ። አሁን ስሙኝ፣ አንተ ሰይፍ፣ ጦር፣ ጭሬ። ይሄው ለዳዊት ነው። የአገር መከላከያ ሰራዊት እኮ ነው የዘመተበት። ሰይፍ፣ ጦር፣ ጭሬ ይዘህ ትመጣለህ። እኔ ግን አንተ በተገዳደርከው የእስራኤል ሰራዊት አምላክ በሆነው ቆይ እኔ አንተ ሰይፍ ይዛል፣ ጦር ይዛል፣ ጭሬ ይዛል። እኔ ጠጠር ይዣለሁ አይደለም ያለው። አም ካሚንግ እየመጣው ያለሁት ወደ አንተ በተገዳደርከው የእስራኤል ሕዝብ አምላክ በሰራዊት ጌታ በእግዚአብሔር ስም ነው። ሄናማሃ ይህን ሳምንት ጦር ሳትይዢ ታሸንፊያለሽ። ቀስት ሳትወረውር ታሸንፋል። ይህን ሳምንት ከባድ ድል አላችሁ። አላጋባሪ የባረ ሰይፍ ይዘህ ትመጣብኛለህ፣ ጦር ይዘህ ትመጣብኛለህ፣ ኮኔክሽን ይዘህ ትመጣብኛለህ፣ ገንዘብ ይዘህ ትመጣብኛለህ፣ ባለስልጣን ይዘህ ትመጣብኛለህ። እኔ ግን እየተገዳደርከኝ ባለው በእኔ አምላክ በሰራዊቱ ጌታ በእግዚአብሔር ስም መጣብሃለሁ፣ እደፋሃለሁ። ቀጥል። እኔ ግን አንተ በተገዳደርከው የእስራኤል ሰራዊት አምላክ በሆነው ሁሉም በሚችል በእግዚአብሔር ስም እመጣብሃለሁ። እሺ፣ እግዚአብሔር ዛሬ አንተን በእጅ አሳልፎ ይሰጣል። አረ ልናገር፣ ሳይወድቅ ነው የምትናገርበት። ሳይደፋ እግዚአብሔር ይሰጠኛል ትላል። ፕሮፌሲ ጀመረ። ፋሊካ ባሳ ካባያ ካባ እግዚአብሔር አንተን ዛሬ ይሰጠኛል። ቀጥሎ ይሰጠኛል ብቻ አለም። ቀጥል። ሃናማሶ እኔ መትቼ ጥልሃለሁ። እሺ፣ ራስንም እቆርጠዋለሁ። በዚህ ዕለት የፍልስጤማውያን ሰራዊት ሬሳ ለሰማይ አሞሮች፣ ለምድር አራዊት እሰጣለሁ። ዓለምም ሁሉ በእስራኤል አምላክ መኖሩን ያውቃል። እሺ፣ ይሄ ሁሉ ዳዊት የተናገረው ጎልያድ ቆሞ እንደሆነ ታውቃለህ? I'm starting to prophesy። መተንበይ ሊጀምር አለው። ልተነብይ ነው አለው። ሳኦልን ጎልያድን አለው ልተነብይ ነው። እግዚአብሔር ዛሬ አንተን አሳልፎ ይሰጠኛል። ራስን እቆርጠዋለሁ። የፍልስጤም ሰራዊት ሬሳ ጠቅላላ ለሰማይ ወፎች፣ ለምድር አራዊት እሰጣለሁ። በዓለም ጠቅላላ እግዚአብሔር በእስራኤል እንዳለ ይታወቃል። ጉዳዩ የት ነው ያለቀው? ለዚህ ነው የተነበየበት። ያለ ጭንቅላቱን ሲቆርጠው ወደ ቀበሌ ሲወርድ ነው እንጂ እዛ ነው ያለቀው። ጃሃባ ባዛ ደባራዳ ሐሳካ የጎልያድን ሰይፍ ሲቀበለው ወደ ቀበሌ ሲወርድ ነው ያለቀው። የት ነው?
እዛ ከንቲባ ቢሮ ነው ያለቀው። አጋባ አሁን ወደ ሰፈር ነው ወርደዋለን። እዛ መንፈሳዊ ዓለም ላይ ያለቀ ጉዳይህን እግዚአብሔር የፈቀደልህን ቢዝነሶች የሰጠህ ማላካ ፋዲካ ሀበከምበረፊን ያታ የሆነ ሰው ተቀብሎ አሜን ይበለኝ። ይሁን አለ። ኃይላችሁ ያለው ሱቃችሁ ላይ አይደለም። ማን ያዘላችሁ ነው? ኃይላችሁ ያለው ጠጠሩ ላይ አይደለም። ማን ያዘላችሁ ነው? አንተ ወርወርከው ጠጠርማ ወፍም አይመታም። አንተ እጅ ላይ አብሮ የሆነ እጅ መጨመር አለበት። ይሄ እጅ በሽተኛ ሲፈውስ አይታችኋል አይደል? ግን እዚህ እጅ ላይ የሆነ እጅ ተጨምሮ ነው እንጂ ይሄ እጅ ምን ያደርጋል? ይሄ እጅ እኮ ጀርባው ጋር የማይደርስበት ቦታ ሁሉ አለው። እዚህ እጅ ላይ ግን የሆነ እጅ ከተደረበ ይሞተ ይነሳል። ማንም ያለህን ነገር እንዲንቀው አትፍቀድለት። ስፔሻሊ አገልጋዮች በደንብ ስሙ። ከሰማይ የተቀበላችሁትን ነገር ማንም ሚዛን ይዞ ለለካው ሲል አታስለካው። አይ እሱ የቀደመ ነው፣ በቀድሞ ቤተ መንግስት የከረመ ነው፣ ሳኦል ነው፣ ምን አገባኝ? እሱ የፈራውን ጎልያድ ደፈው ነው። ካጃባ አታስመትር፣ አታስለካው። ውስጥ ያለው ነገር አታስነካው። ሲያለብሱ እኮ ታውቃለህ፣ ጎልያድ የሳኦል ልብሱን ሲያለብሰው ምን ማለት ነው? አንተ ጋር ያለውን ነገር እያስጣለ ነው። አትልበስላቸው። ሰዎች ሊያለብሱኝ የሞከሯቸውን ልብሶች ሳወልቅ ነው አገልግሎት ያደገው። አሁን ራሱ ትልልቅ አባት ፋዘር የሚባሉ ሰዎች ሊያለብሱ ይፈልጋል። ኖ ኖ ኖ ኖ፣ ጠጠሬን አታስጥለኝ። እየገደልኩበት ያለው በሱ ነው። ጠጠሬን አታስጥለኝ። ድል እያረኩ ያለው በሱ ነው። አይ የተሻለ ነው ይሄን ሰይፍ። ኖ ኖ ኖ፣ እኔ አልለመድኩም በሰይፍ። ልብሱ ነው ጥሩሩ ነው። እኔ ኤክስፒሪየንስ የለኝ። እኔ በጠጠር ነው የለመድኩት። በጠጠር ግን አገር ነፃ ሳወጣ ይቻላል ማለት ጠጠር የድሮ ነው እንትን አይደለም። ምን ኦልዲስ ፋሽን ነው። አሮን ኬር ቪክትሪ ግን አለ ማለት አገልግሎቱን ትንሽ ሞደርን ብታረጉ ኖ ኖ ኖ፣ እኔ የማዳን አጀንዳ ነው ያለኝ። ጎልያድን የመግደል አጀንዳ ነው ያለኝ እንጂ የጦር ሜዳ ትምህርት ቤት የመክፈት አይደለም። ኢሳይያስ 63:11 እርሱም እንዲህ ብሎ የቀደመውን ዘመን አሰበ። ምን አይነት ዘመን ነበር? የበጎቹ እረኛ ከባህሩ ያወጣው ወዴት ነው ያለ። እሺ፣ ህዝቡን በባህር መካከል የነዳው። እሺ፣ ቅዱስ መንፈሱንም በመካከላቸው ያኖረው ወዴት ነው ያለ። እሺ፣ ቀጥላ የከበረውን ክንድ በሙሴ ቀኝ ያስኬደ። ባህር የሚከፍለውን ክንዱን በሙሴ ቀኝ ላይ አረገውና የከበረውን ክንዱን አንድ ሰው እጅ ላይ ታካባዲያ የሙሴ በትር አይደለም ባህሩን የከፈለው። የከበረ ክንዱን ካረገበት በትርሽ አይኔ ዲፕሎማ ብቻ ነው ያለኝ። የከበረ ክንዱን ዲፕሎማ ላይ ያረግና ማናማካዲያስ ብዙ ልምድ የለኝም፣ ብዙ ዕውቀት የለኝም። እሷው ላይ የከበረ ክንዱን ያስቀምጥበት ህዝብ አሻጋሪ ያረጋል። ጉዳይህን የሚያከብረው የዓለም ሚዛን ሳይሆን ማተጨመረበት። ስለዚህ የዳዊትን ጠጠር ያከበዳት የከበደ ክንዱ ነው። ዓርብ ዕለት ነግሬያቸዋለሁ። ዳዊትም ወንጭፉን አስተካከለ፣ ወረወረው፣ በጎልያድ ቀዳዳ ገባች። ጎልያድን ግንባሩን መታው። ጎልያድ ግን ወደ ፊት ወደቀ። በዚህ የተመታ እንዲህ ሲወድቅ አይቻላል። ስለዚህ አንድ ከኋላ የመታው ሌላ እጅ አለ። ያ የከበረ ክንድ እንጂ የደፋው ዛሃራባሃ አይገርምም? ክብሩ ግን ለዳዊት ሆነ። እልፍ ገዳይ ተባለ። እግዚአብሔር እጅ ላይ ያለውን ጠጠር ያከብደውና የዓለም ፕሮብሌም ባንቺ ጠጠር ይወድቃል። የቤተሰብ መከራ ባንቺ ጠጠር ይወድቃል። ይሁን አለ። ቁጥር 50 አንብብልኝና ልጨርስ። 17:50 በዚህ ሁኔታ ዲስ በቃ ማጠቃለያው በዚህ ሁኔታ ዳዊት በወንጭፍና በድንጋይ ብቻ ፍልስጤማዊውን አሸነፈው። ብቻ ቀጥል እስቲ። በእጁም ሰይፍ ሳይዝ ፍልስጤማዊውን መታው፣ ገደለው። እንዲህ ነው የሚሆነው። አሁን በሚቀጥለው ዘመን ህይወታችሁ ላይ አዳዲስ ነገር አይጨመርም፣ ድል ግን ይመጣል። ምንም የለም ግን አዲስ ነገር ይመጣል። አንቺ አረግሽው አዲስ ነገር የለም ግን አዲስ ነገር ይፈጠራል። ለዚህ ነው ዳዊት ሲዘምር ምን አለ? እኔ በሰይፌ የምታመን አይደለሁም አለ፣ ቀስቴም ማያድነኝም አለ። አባቶቼ በምድረ በዳ ስደተኛ ነበሩ አለ፣ አንተ ግን ከተማ ሰጣቸው አለ።
አብሩ ባሻካባ ቀስቴን አልታመነው ምን ልሁን ችሎታዬን አልታመንም ሰዎችን አልታመን አይኔን የምጥልበት ማንም የለኝም እኔ ቀስቴን አላምነው ጃቫካዲያማሳ እግዚአብሔር ግን የሚል ቃል አለ ዳዊትን በሄደበት ሁሉ ድል ይሰጣው ነበር አዋሃራጋባ በቀስቱ የማይታመን ሰው ድል አለው ከፊት ምንድነው እጃችሁ ላይ ያለው እጁ ይደረበበት ምንድነው ያዛችሁት እጁ ይጨመርበት ምንድነው እንዲህ ያለው ያዛችሁት ነገር እግዚአብሔር እናንተ እጅ ላይ ያለውን ጠጠር ከነገስታት ሰይፍ ያከብደዋል አሜን ነው የምትነኩትን ነገር ትምርታችሁን whatever አሁን እጅን ጨምርበት በሉት አናጋብ አክብዳት እጅን ጠጠር በሉት ከሁሉ ታናሽ ነኝ ግን ታከብደኛለህ ከሁሉ መጨረሻ ነው የመጣሁት ግን ታከብደኛለህ ውራናኝ ግን ታከብደኛለህ ኤቫሊ ባዲ 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 ባሮራ ባራ ጋባዳላ ቦራ ዳባዲያማስ ሶደደ በጀነ ባሪ ባዲ ጋባሮ ዲጋባዳዳ ቦራ አዳጋ ባዲ ጋማታራ ባዲያማስ ኤራባ ጋባዲያማ አው ቅባት እየወደቀ ነው የብዙዎችን ነገር የሚያከብድ ቅባት እየወደቀ ነው አንደስታ ቬንታንዳ ክራባ ጠጠርህ እየተቀየረ ነው ያንቺ ጠጠር እየተቀየረ ነው ቢዝነስ እየተቀየረ ነው ፋሊ ጋማሳ ወራጃኒ አሳካባቦሳ ኃይል እየወደቀብህ ነው እግዚአብሔር እያከበዳት ነው በከተማ ዝናዋ ሊወጣ ነው ኮንዝ የለቀምካት ጠጠር ዝናዋ ሊወጣ ነው ጀላቫሪያ ላካባታ እግዚአብሔር ሊያከብድልህ ነው አገልግሎትህን ስብከትህን ዝማሬህን ስራህን አማሃዳጋባ የምትመራውን ቢሮ ማአሌካማንቶ ዲዲዲዲዲዲ ጋባላላ ቦዳላ ባጋዲያ ማክራቫ ጃኔ ሜካኒካ ማቶ ራቫዳ ጋባዲዳ ባዲዳ ቢዳ ቢዳ ባራላ ሞተራባ ጃናና ማካዲያ ይባባ ጋባዲያ ማሳካዳ እቺ ነች በው ይሄው እቺ ነች ጠጠሯችትና በው ባለው እቺን ይሻለው ይሄው እቺ ነች ራቫላ ባራላ ቦዳላ ባጋዲያ እቺ ትበለው ውራባ ባባ ባባ ጋባ ጋባዲያ ማስ ውሪቢዲ ጋባላላ ቦዳላ ባጋዲያ ማስ ወራባ ጋባላላ ቦዳላ በደደበደበደባ የሆነ መንፈስ አለ አያራቡራባ ነገራችሁን ሊያከብደው ነው ያዛችሁት ነገር ከፍ ሊል ነው ቫልዩ ሊጨምር ነው ቢዝነሳችሁ ይኸው አሌላ ባላላ ቦራ ባራላ ባዲያማ ክሮፋ ዲያማ ክራፋ ጃላላ ቦራ ባዴደበደቦስ ያለደ ቦራ ባዲያማ ክራፋ ዲደበደበደበደበደበደበደባዲዲቢዲባስ እንዲህ በሉ እጃችሁን አንሱና ከዚህ ቀን በኋላ በሉ የኔ ጠጠር ትልቅ ድል ታመጣለች ይሁን አለ